ይማ በኢየሱስ ስም ቀዝቃዛ ውሃ ብትሰጥ ትድናለህ የሚል ነው። የቱ ጋር ነው የሚለው እንደሱ? ቁጥር 41 ላይ ምን ይላል? የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው በስሜ እዚህ ጋር በኢየሱስ ስም ጽዋ ውሃ የሚያጠጣችሁ ነው የሚለው። በዚህ ጋር በኢየሱስ ስም ለሐዋርያት የኢየሱስ ደቀ መዛሙርት ናቸው ብለህ ብታጠጣ ዋጋህን ታገኛለህ ነው የሚለው እዛ ጋር። እዛ ደግሞ ለታናናሾቹ ማንን ነው የሚያጠጣው? በጻድቃን ስም ነው የሚያጠጣው። ማንን ነው የሚያጠጣው? ይሄ በኢየሱስ ስም ሐዋርያትን ማጠጣት ነው የሚለው። እሺ ቁጥር 42 እንቀጥልበት። ቁጥር 42 በእኔ ከሚያምኑት ከነዚህ ከታናናሾቹ አንዱን የሚያሰናክል ይላል። ደግሞ ስለማሰናከል ነው የሚያወራው። ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ይላል። ኦኬ ሶ ሁለቱንም እንድታዩ ያክል ነው። ኦኬ ሶ አሁን በማን ስም ነው ለማን ነው የምታጠጣው? እዚህ ጋር በኢየሱስ ስም ለሐዋርያት ነው። ኦኬ በኢየሱስ ስም ለማን? እዛ ጋር ደግሞ በሐዋርያት ስም ለታናናሾች ለምስኪናን ነው። ብራዘር ቁጥር 40 በሐዋርያት ማቴዎስ 10:42 በሐዋርያት ስም ለምስኪን የሚል አሳየ። ታናናሾች አለህ እኮ በሐዋርያት ስም ለትንንሽ የሚል አሳየኝ ወዳጄ። ያው ታናናሾች እኮ ነው ያነበብነው። ምኑ ጋር ታናናሾቹ ነው እኮ የሚለው የሚል የለም። እዛው ነው 42 ላይ ነው። ዳንኤ በጣም ይቅርታ ሜቢ ይሄንን ዲስከሽን በጣም ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም በሐዋርያት ስም ማለት ነው የሚያጠጣ። እሺ በስማቸው ቀዝቃዛ ውሃ ብታጠጣ። አንዴ ዳንኤን እያናገርኩት ነው ወንድሜ። ይቅርታ አንዴ ታውራን። እሺ ሜርሲ። ዲስከሽኑን በጣም ሾርት ለማድረግ ታናናሽ የተባሉት ስፔሲፊክሊ እነማንን እንደሆነ ጠይቀው። ማለት ታናናሽ በጣም ዋናው የሁለቱንም ክፍል ለመለየት ትልቁ ሚኒንግ ያለው ታናናሽ የሚለው ወርድ ላይ ነው። እና ታናናሾች የተባሉት እነማን ናቸው? እና ምስኪኖች ናቸው። ታይሙንም እሱንም በደንብ አድርገህ ጠይቀው። ከዛ መግባት ካለብኝ እገባለሁ፣ እናወራለን። ምስኪኖች ናቸው እናቱ። በቃ ተሳስተሃል። ይሄንን እርግጠኛ የምትሆኝበት ኢየሱስ ይሄን ቃል ደግሞታል እኮ ሌላ ቦታ። ከነዚህ ከታናናሾቹ ለአንዱ አዳምጠኝ በስሜ ስለሰጣችሁ ምርላችኋል ያለበት ቦታ አለ እኮ ማቴዎስ 25:40 አባቴ አንዴ ዝም ማለት ትችላለህ? ይቅርታ እናንተ አይደለም ኢንተርፌር ለማድረግ ነው፣ ሀሳብ ለመስጠት ነው የገባሁት። ታናናሾች ሲባል አንተ እንደምትለው ምስኪኖችን አይደለም። ኦኬ አሁን ማቴዎስ 25ን አንስተሃል አይደለ? ማቴዎስ 25ን ስታነሳ ከማቴዎስ 24 ነጥለህ ማየት አትችልም። ኦኬ ዲስከሽናችሁ የጀመረው ጌታ ኢየሱስ ክርስቶስ ለኃጢአት ጠበቃ እንደሚሆን ልጆች ለሆኑት በጌታ በኢየሱስ ላመኑት አይደል? አንተ ማቴዎስ 25ን ሪፈረንስ ስታመጣ ማቴዎስ 25 አንተ ያነሳኸው የሚናገረው ስለ እስራኤል ሕዝብ ነው። ኦኬ ይሄ ራሱ እኛ ባለንበት ሰዓት የሚፈጸም ነገር አይደለም። ኦኬ ቶታሊ እኛ ባለንበት ሰዓት የሚፈጸም አይደለም። ምድር ለ7 ዓመት ታላቅ መከራ በተሰጠችበት ሰዓት ታናናሾች ብሎ የሚገልጻቸው ዘካርያስ መጽሐፍ ምዕራፍ 13 ላይ ሄደን እነማንን እንደሆነ ማየት እንችላለን ማለት ነው። ዘካርያስ መጽሐፍ ምዕራፍ 13 ከቁጥር 7 ጀምሮ እስከ 9 ታናናሾች ያላቸው በምድር 2/3 የእስራኤል ሕዝብ ይጠፋል፣ ታናናሾቹ ይቀራሉ። 2 በሙሴና በኤልያስ መንፈስ የሚነሱ ከ144,000 የእስራኤል ወጣቶች ጋር የመንግስቱ ወንጌል ይሰብካሉ። እነዛ ለሚሰብኩት ከታናናሾች መሃል ለቀሩት ወንድሞች ለሚሰብኩት ለነሱ በታናናሾቹ ላበላቸው፣ ላጠጣቸው፣ ላለበሳቸው የሚለው ያ ነው። ቶታሊ እኛ ባለንበት ቸርች ኤጅ ወይም ደግሞ የጸጋው ዘመን የተሰበከ ወንጌል የተነገረ አይደለም። ታናናሽ የሚለው ለእስራኤል ሕዝብ ለ2/3 ቅሬታው ነው። እዚህ ጋር በጣም ስተሃል። ይህንን ቃል ይዘህ እዚህ ጋር መከራከር አትችልም። እንዴ
እንደሱ ካልሽ እኮ ቁጥር 31 ላይ እኮ ነው የሚጀምረው ኢየሱስ ይሄ ነው። ኦኬ የሰው ልጅ በክብሩ በሚመጣበት ጊዜ ብሎ ነው እኮ የሚጀምረው ኢየሱስ። በፍርድ ቀን ኢየሱስ የሚያደርገውን የሚነግርሽ እኮ አንተ እንዲገባክ ታይም ላይን ማጥናት መቻል አለብህ። ኦኬ አሁን ለአንተ እዚህ ጋር ስነግርህ አልገባህም አይደል? ግን የዘካርያስ እኔ ለፍርድ ስመጣ ነው ያለው ኢየሱስ። ያ ነው ኦኬ። ለፍርድ ስመጣ ጻድቃንን ከዚህ በኋላ ኃጥአንን በቀኝና በግራ አቆምና ስንት ይመጣል እፈርዳለሁ ነው እኮ ያለው እንጂ ስለ ዘካርያስ ምን ውስጥ ገባሽ? አሁን ኢየሱስ ሲመጣ ይፈርዳል። አሁን ኢየሱስ ሲመጣ ይፈርዳል። ሲመጣው ይፈርዳል። አሁን ለፍርድ ነው የሚመጣው። መጥቶ በምድር ላይ ይቆማል። አሁን ሲመጣ አሁን የምንጠብቀው ምንድን ነው? ፍርድ ነው። በቃ አሁን ይሄንን ስለማታውቅ ካንተ ጋር ማውራት ያስቸግራል። ፍርድ እና ምን እንጠብቀው? ጌታ እንዲሞት ነው እንዴ? ከዚህ በኋላ ገና ሞትልሽ ነው እንዴ? እሺ እንመለስ። ያው ማጥናት ይኖርባል ኦነስትሊ ማለት ነው። አሁን ያ ማቴዎስ 24 ስለመቼ ጊዜ ነው የሚያወራው የሚለውን ሐሳብ እኔም የተወሰነ ሪፍሌክት አድርጌላለሁ። ስለመቼ ጊዜ ነው የሚለው ኢቨን በራስ ቤተ ክርስቲያን አስተምሮ ራሱ የሚሆነውን ሐሳቡን ለመረዳት ራሱ ትቸገራለህ። በዚህ መንገድ የምትወስደው ከሆነ የማትመልሳቸው ብዙ ጥያቄዎችን ሬዝ ታደርጋለህ በራስ ላይ ማለት ነው። በራስ ላይ ምክንያቱም 24 እንደዛ ብለህ የምትፈታ ከሆነ ክርስቶስ ኢየሱስ አያስፈልግም የሚል መደምደሚያ ይኖርሃል። ኦኬ በክርስቶስ ኢየሱስ በግ የምትሆነው በስራ ነው የሚል መደምደሚያ ይኖርሃል ማለት ነው። ስለዚህ ሰው ያለ ክርስቶስ ኢየሱስ የመስቀል ስራ በአንተ አስተምሮ የምትፈታው ከሆነ ማለት ነው፣ በዚህ መልኩ የምትፈታው ከሆነ ያለ ክርስቶስ ኢየሱስ አዳኝነት ሰው በስራው ብቻ ኢቫሉዌት የሚደረግ ነው ብለህ ትወስዳለህ። ይህ ደግሞ ያው ትልቅ ምንፍቅና እንደሆነ ማረጋገጫው ይሄ ነው። ግን ላሳይ አሁን ቁጥር እዚህ ማቴዎስ 10 ላይ ሁለተኛው የመዳኛ መንገድ እኮ ነው። አንዴ ከዳናማ ሁለት አይደለም። አንዴ በደምብ ስማ። ሁለት ይድናለህ እንጂ ወላሂ ኃጢአት ስትሰራ ከኃጢአት የምትድንበት ኃጢአትን ኢየሱስ የሚያስተሰርይልን መንገድ ያስፈልጋል። እንደሱ የምትል ከሆነ በጣም ሲምፕል እናድርገው። የኃጢአት ማስተሰሪያ ነው የሚል አሳየኝ። እንግዲህ ያው ችግር የለም። በቃ እንደሱ ግግም የምትል ከሆነ እኔም ግግም ልበልልህና እንዳንተ ላውራ። የኃጢአት ማስተሰሪያ የሚል አሳየኝ። ቀጥል እኮ አለ። አሁን እኮ እነዚህ ሰዎች ነገርኩ ያመኑ ናቸው። ከኪስ አታውራ። አሁን የኃጢአት ማስተሰሪያ የሚል አሳየኝ። ከኪስ እኮ አይደለም ማውራለህ አንተ ሚስጥር መረዳት ይኖራል። የባይብል ሰው ከሆንክ የባይብል የኃጢአት ማስተሰሪያ የሚል አሳየኝ ወራጅ። ይሄ እኮ ውስጥ ሚስጥሩ ኃጢአት ማስተሰሪያ ነው። አሁን ሚስጥሩ መጽሐፉ ሳይል ከኪስ አታውራ ምልህ ለዚህ ነው። የኃጢአት ማስተሰሪያ የሚል አሳየኝ። ከሌለ የለም ማለት ነው። እንደዛ መሆኑን በምን ታውቃለህ መሰለክ? እነዚህ ሰዎች በኢየሱስ አምነው የዳኑ ነው። ቃሉ እንዲናገር ነው የምፈልገውና የኃጢአት ማስተሰሪያ አሁን ድነናል እኮ ቅድም እንዳልከው አንተ አምነን ተጠምቀን ድነናል። አሳየኝ ነው ያልኩህ ወዳጄ። እኔ አሁን ስለሱ አልጠየቅኩም። ቃል በቃል አትጠብቃ። የለም የራስን አሴምፕሽን ነው። ቃል በቃል ሳይሆን በሚስጥር ነው የምታገኘው። ሚስጥሩ ምንድን ነው? እነዚህ ልጆች ናቸው። ልጆቹን በቀኝና በግራ አቆማቸው። በቀኝና በግራ ያቆማቸው በስራቸው ነው። ምንድን ነው ስራቸው? ሚስጥር የሚባል ታሪክ የለም። ሚስጥር የሚባል ታሪክ በስራቸው እኮ ፍየልና በግ አድርጎ አቆማቸው። ፍየል የተባሉት እኮ ራሶች የእግዚአብሔር የኢየሱስ ያለ ክርስቶስ ኢየሱስ ሰው በግ ይሆናል እያልከኝ ያለው? በግ ከሆንክ በኋላ እኮ ፍየል ትሆናለህ መልሰህ ወዳጄ። አሁን በግ እኔ ጠየቅኩህ ትሆናለህ አትሆንም አለም። ኢየሱስን ከካድከው ልክ ነው። እኔ አሁን ስለ መካድ ነው ያወራሁኝ ያለው። መካድማ ኃጢአት ከሰራህ እኮ ክደኸዋል። አንዴ ወዳጄ፣ ሰው ያለ ክርስቶስ ኢየሱስ በግ ይሆናል እያልከኝ ነው ወይ ያለው? በስራቸው ነው አለ ዳኑ የምትለው እነኚህ ሰዎች አይደል? በስራቸው ነው አለ ዳኑ እያልከኝ ያለው? ሰው በስራው ያለ ኢየሱስ ይድናል እያልከኝ ያለው? መጀመሪያ ዳነ እኮ ተጠምቆ፣ ግን ኃጢአት ሰራ። ካሞን ብራዘር፣ ኃጢአት ከሰራ በኋላ ክርስቶስ ኢየሱስ ያዳነህ አንተ ከመጀመሪያ ኃጢአት ነው የሚል ምን ማስረጃ አለ? የመጀመሪያው ያው የእግዚአብሔር ልጅ ለመሆን
ማስረጃ በኢየሱስ አምነህ መጠመቅ አለብህ። ኢየሱስ የሞተው ለመጀመሪያ ኃጢአት ነው የሚል ማስረጃ እስቲ ቀጥል ማስረጃ እስቲ። ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔርን መንግስት አትወርሱም ይላል። አይገናኝም። የጠቀስከው ጥቅስ ምንም አያገናኝም። ቀጥል። እንዴት አይገናኝም? የእግዚአብሔር ልጅ ለመሆኑ እኮ የሞተው ለመጀመሪያ ኃጢአታችሁ ነው የሚል ማስረጃ እስቲ ነው ያልኩህ። ለእሱ ብቻ ነው የሚል ማስረጃ እስቲ። ነገርኩህ እኮ የእግዚአብሔር ልጅ ሳትሆን መዳን የለም። በቃ መዳን የእግዚአብሔር ልጅ ሳትሆን መዳን የለም ብለህ የምታወራ ከሆነ ሰዎች የሚድኑት በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ነው ማለት ነው። ሌላ የመዳኛ መንገድ የለም ማለት ነው። ጨረስከው። ከዳንክ በኋላ ኃጢአት ትሰራለህ። ኃጢአት ስትሰራ ደግሞ ደግመህ የምትድነው በክርስቶስ ኢየሱስ ደም አይደለም የሚል ማስረጃ አስጠኝ። ይኸው ንስሐ ገብተህም ትድናለህ፣ እንደዚህም ደግሞ ድሃዎችን ረድተህም ትድናለህ። ሁለት መዳኛ መንገድ አለ የሚል ማስረጃ አስጠኝ። ይሄው አመጣሁልህ እኮ ስራብ ያበላችሁኝ እኮ በፍርድ ቀን ሲመጣ የሚጠይቅህ እሱ እኮ አየው። ስለዚህ አሁን የምታወራ ከሆነ እዛ ክፍል ላይ ስለ ኃጢአት ይቅርታ ሰው ደም ሳይፈስ ኃጢአት ስሬትን ያገኛል የሚል ምን እየመሰረትክ ነው ያለው? ሄሬሲ እየመሰረትክ ነው ያለው። አያስኬድም የምንልህ ከዚህ የተነሳ ነው። ጊዜውን ፊዚን ማየት አለብን። ይሄኛው ሌላ መንገድ ነው፣ ሌላ የመዳኛ መንገድ ነው። አሁን አንተ እና መቀበል አልፈለጋችሁም እንጂ አትደረቁ። የክርስቶስ ቸርነት ኧረ እባክህ ብራዘር፣ አይዞህ። አየህ መጽሐፍ ሲናገር ደም ሳይፈስ ስርየት የለም ነው የሚለው። ያለ ክርስቶስ ኢየሱስ ደም ሰው የኃጢአት ይቅርታ ሊያገኝበት የሚችል መሰረት የለም። እንደዛ የኃጢአት ይቅርታ ካለ ክርስቶስ ኢየሱስ ደም መገኘት የሚችልበት ኤኒ ሩም ቢኖር ኖሮ ኢየሱስ ክርስቶስ መሞት አይጠበቅበትም እኮ። እሱን እኮ አግኝተሃል፣ ድነሃል እኮ። ከዳንክ በኋላ በደልክ ነው እኮ የምልህ። ያው እሺ ከዳንክ በኋላ በደልክ። ስትበድል ያንተ የክርስቶስ ኢየሱስ ደም ታዲያ ምን ይሰራል ለበደለ ሰው? አሁን ስትበድል እንደገና ንስሐ ገብተህ ደግሞ ስጋውን ደግሞ ትቀበላለህ። እንደገና ኃጢአትን ያስተሰርያል። ሁልጊዜ ንስሐ አለ እኮ። ድጋሚ የክርስቶስ ኢየሱስ ደም ኃጢአትን ያስተሰርይላል። ድጋሚ ንስሐ ትገባለህ፣ ኃጢአት ይሰርያል። በቃ እሺ። ስለዚህ ኃጢአትን ብለሃል እኮ አንተ ራስህ ቅድም ብለኛል። ወይ ብራዘር፣ አሁን የምታየው ማንን ነው ማለት ነው? የክርስቶስ ኢየሱስን ደም። ስለዚህ ይሄ ሰው ንስሐ ስትገባ ቃሉን ያከብራል ጌታ፣ በቃ ያድናል። ደም ግን ይሄኛው ተጨማሪ ማዳኛ ነው የምልህ እኮ። ተጨማሪ ሌላ የመዳን መንገድ ነው ይሄ እኮ የምልህ። ሌላ ለምሳሌ መዳኛ መንገድ ቆይ ለምሳሌ ልንገርህ። አሁን ንስሐ ባትገባ ይኸውልህ፣ ንስሐ ባትገባ እንደዚህ አይነት በጎ ስራ ሰርተህ ከሆነ በኢየሱስ ስም ትድናለህ እኮ ነው የሚለው እኮ። አሁን እንዳምነህ ይሄንን ምንፍቅና እንዳሁን እንድረዳለን ከክርስቶስ ኢየሱስ ደም ውጪ ሰዎች የኃጢአት ይቅርታን መልካም ስራ በመስራት ያገኛሉ የሚል መጽሐፍ ቅዱሳዊ ኤቪደንስ ላይ በግልጽ ቋንቋ የአንተን አሴምፕሽን አይደለም፣ መጽሐፉ ትምህርት ሊሆን የሚችል ነገር የተናገረበትን ቦታ አስተኝ። ይኸውልህ መጀመሪያ በኢየሱስ ክርስቶስ ስም ድም አልጠየቅኩም። እሱን አልጠየቅኩም። እሱን ጨርሰናል። የጠየቅኩ አሁን በክርስቶስ ኢየሱስ ደም ውጪ ሌላ ተጨማሪ ሰዎች የኃጢአት ይቅርታን በእንደዚህ መልኩ ያገኛሉ የሚል ጥቅስ ጥቀስና አሳየኝ። መጽሐፍ ቅዱሳዊ ይኸው ጠቀስኩልህ አይደል? እንዴ ፍየልና በግ አድርጎ ይፈርድባቸዋል የሚላቸው እኮ በጎ የሰሩትን ነውና በጎ ያልሰሩት የኃጢአት ይቅርታን አገኙ ይላል። ብራዘር አሳየኝ። እና ኃጢአታቸው ሳይሰረይ ነው እንዴ መንግስተ ሰማያት የሚገባው? መንግስተ ሰማያት የምትገባው እኮ ኃጢአት ሲሰረይ። አሴምሽንን አይደለም የፈለኩት፣ ትምህርትን የጠየኩ ማስረጃ አስጠኝ ያልኩ ወራጅ። አሰምሽን አይደለም አሰምሽን አይደለም። ኃጢአታቸው ለምን ተሰረየ ለምን ሰዎች? ብራዘር እንደውም ይኸውልህ ይሄ ኢቭን ኃጢአት ባትሰራ እንኳን በጎ ካልሰራ አትድንም እስከ ማለት ፋር የሄደ ነው ወዳጄ። የጠየኩ አንዴ አይዞህ ብራዘር፣ እንኳን ኃጢአት ማስረሳያ ብቻ ሳይሆን በጎ እየሰራ ማለት ኃጢአት ባትሰራ በጎ ሳትሰራ ኃጢአት ሳትሰራ ብትኖር ራሱ በጎ ካልሰራ አትድንም እስከ ማለት የሚል ሚኒንግ ያለው። ኦኬ ምን እያልከን ያለው በኦርቶዶክስ? እሺ በደንብ ስማኝ። አሁን ያልከውን ልድገምልህ፣ ምን ያህል በጣም ሄረሲ እንደሆነ ምንፍቅና እንዳወራ አላሳይ። ኦኬ ምን እያልከን ያለው? አንድ ሰው
በጎ ሳይሰራ አይድንም እያልከን ያለው ያለማን ያለ እንደዛም እስከዛም አይነት ሚኒንግ ድረስ የሚሄድ አቅም ያለው ነው። ቤተክርስቲያንም እንደዚህ ነው የፈታችሁ። እኔ አሁን የፈታውልክ ቤተክርስቲያንም እንደዚህ ነው የፈታችሁ አይደል? እኔ እስካሁን ማቀውን ይገባኝ እንደዚህ ነው አለ ያስተማረች ትምህርት ነው ያስተማረች። አሁን ይሄን ለመሰለ ያልኩ ሚኒንጉ እስከዛ ድረስ ፋር የሚሄድ አቅም ያለው ያልኩ። ቆይ ስማኝ፣ ታምንበታለህ ወይ በሌላ ነገር ታምንበታለህ? አሁን እኔ ፋር የራሴን ሰከንድ ፖይንት ነው ያመጣውልህ። የመጀመሪያ ፖይንቴን ነገር ወዳጄ ታምንበታለህ። ሰከንድ ፖይንቴን ይሄን ለምን እንዳመጣው ልንገርካ። ትሰማኛ እንዴ? ለምን አመጣው መሰለህ እኮ ሰማኛ እንዴ? ተረጋግጣ እንዴ ሰማኛ። ይሄ ለምን እንዳልኩ እስከዛ ድረስ የመሄድ አቅም አለው ነው ያልኩ። ታምንበታለህ ደምድሜ እንትን አላልኩ፣ ግን እንደዛ የምታውቅበት ምክንያትን ላስረዳህ እኮ ነው። አሁን በግራ የቆሙትን አለ ወይ ነው ያልኩ ወዳጄ። የምታምንበትን ሐሳብ ነው አሁን እያወራን ያለው። ኦልሞስት እንደዛ ድረስ የመሄድ አቅም አለው ነው የምልህ እኮ። ግን እኔ አሁን ኃጢአትን ግን የማስተስረይ አለው ነው ያልኩ ወዳጄ። አንተ ኃጢአትን እንደሚያስተሰርይ ምጽዋት፣ አዎ እንደውም የሆነ ቦታ ላይ ጠቅሱን አላውቀውም እንጂ ምጽዋት ኃጢአትን ትደመስሳለች አላል መጽሐፈ ጥበብ ላይ ያልከውን አንዴ ልድገምልህ። ሰው ያለ ክርስቶስ ኢየሱስ በመልካም ስራ ካልሰራ አይድንም ነው እያልከኝ ያለው። ከዳነ በኋላ ኃጢአት ከሰራ ነው ያልኩ። አስተካከልከው። በስሙ አምኖ ከዳነ በኋላ ኃጢአት ከሰራ በዚህ በበጎ ስራዎች የመዳን እድል አለው፣ በኢየሱስ ስም በሚሰራው ስራዎች። ኦኬ። ስለዚህ በክርስቶስ ኢየሱስ በደንብ እንስማ። ሰከንድ የማዳኛ ፌዝ ማለት እኮ ሰከንድ ከኃጢአት በኋላ የመዳኛ ፌዝ። ኦኬ። ከኃጢአት ከክርስቶስ ኢየሱስ ካዳነ በኋላ ኢየሱስ ክርስቶስ አያስፈልግም። ሰው የሚድነው በጎ ስራ በመስራት ነው እያልከን ያለው። በማስም በማንም ስም እንኳን በኢየሱስ በማንም ስም በቃ በጎ ስራ በመስራት ነው ሰው የሚድነው እያልከን ያለው። በኢየሱስ ስም ካልሆነ አትድንም። አረ በኢየሱስ ስም ምን ማድረግ አለብህ? በቅዱሳን ስም ማድረግ አለብህ እንጂ በአንተ ስም ማድረግ አይሆንም። በቅዱሳንም በእንትናንም ስም አድርገህ በእነሱ ስም በምታደርገው መልካምነት ነው የኃጢአት ይቅርታ የምታገኘው እያልከን ያለው። አዎ አንዱ ይሄ ነው። ሁለተኛው ንስሐ። ኢየሱስ ለምን ሞተ? እንደዚህ መዳን የምትችል ከሆነ ኢየሱስ ለምን ሞተ? የሞተውማ ይኸውልህ አንደኛ ጻድቁም ኃጥኡም ሲኦል ነው የሚገባው። ፍርድ የለም፣ ትክክለኛ ፍርድ የለም። ስለዚህ ኢየሱስ የሞተልህ ጽድቅ ብትሰራ ገነት እንድትገባ፣ ኃጢአት ብትሰራ ሲኦል እንድትገባ ፍርድ ለማስተካከል ነው ኢየሱስ የመጣው። ኢየሱስ የሞተው ጽድቅ ስትሰራ መንግስተ ሰማያት እንድትገባ፣ ፍርድ ኃጢአት ስትሰራ ደግሞ ሲኦል እንድትገባ ነው። አዎ ኢየሱስ የሞተው ለኦርቶዶክስ እንደዚህ ነው። አዎ በደንብ ነው። ኦኬ ለዚህ ማስረጃ ይኸው እንደውም ይቅርታ ብራዘር፣ እቺኑ ጥቅስ አሁን እዚሁ ማርቆስ 9 ያወጣኸው የለም ቅድም 9:42 40 ላይ እዚሁ ራሱ ይናገራል ኢየሱስ ምን ይላል? በእኔ ከሚያምኑት ከነዚህ ከታናናሾቹ አንዱ የሚያሰናክል ሁሉ የወፍጮ ድንጋይ ከንገቱ ታስሮ ወደ ባህር ቢጣል ይሻላል ነበር ይልና እጅ ብታሰናክል ምናምን ይልና ቆይ ቁጥሩን ተሳስቻለሁ። ቁጥሩን ላስተካክል። ቴክ ዩር ታይም ችግር 42 ላይ ነበረ። ባይዘዌ ያው ተኝተን ማደር የለብንም ጋይስ፣ ታውቃላችሁ ምን ያህል ወንጌል እንደራቃቸው እና ኢየሱስ ላይ ያለውን እምነት ብቻ ይኸውልህ በቃል ያውቀዋለሁ። ቁጥሩ ጠፍቶኝ ነው። ምን ይላል መሰለህ ኢየሱስ፣ ምናልባት ቁጥሩን አንተ ታውቀዋለህ። ኢየሱስ እንዲህ ይላል፣ መጥቼ ባልነገርኳችሁ ኃጢአት ባልሆነባችሁ፣ ከእንግዲህ በኋላ ግን ለምትሰሩት ኃጢአት ምክንያት የላችሁም። ምን ማለት ነው? ኃጢአት ከሰራ ትጠየቃለህ ማለት ነው። ባጭሩ እንደዛ ነው ትርጓሜው። አዎ እንደዚህ ሐሳብ አለ።
ያው ይሄ ቃል ጠቅሱን ታውቀዋለህ? ተሰወረብኝ። እዚህ አካባቢ ነበረ ማርቆስ 9 እንትን ያነበው ቆሰለ ወይስ ማርቆስ 10? ስለሰሙት ቃል ያው ከሰሙ በኋላ ከዛ በኋላ በሚያደርጉት ነገር እንደሚጠየቁ የሚያሳይ ሀሳብ አለ። ያ ቃል ስለሚፈርድባቸው ማለት ነው። ኦኬ አሁን እናንተ እያወራን ያለ ነው እንዳትረሳ፣ ሚስ እንዳታደርገው ፖይንቱን። ይህንን ማስረጃ የጠየቁ በደምብ ስመኝ። ኢየሱስ ክርስቶስ ለምንድን ነው እሱ እንግዲያውስ የሞተው ብዬ ስጠይቅ በስራችን መንግስተ ሰማያት እንድንገባ አልከኝ አይደል? አይደል የሞተው አንደኛ ያው በከንቱ ልክ ነው። ኦልሞስት እንደዛ ነው። በቃ ጻድቁ ጽድቅም ሰርተክ መዳን ስለሌለ ለዚህ ማስረጃ አስጠኝ ነው ያልኩት። ለዚህ ማስረጃ አስጠኝ ነው ያልኩት። ይሄ አሁን ከዚህ ጥቅስ ጋር ምንም ስለማያገናኘው ማለት ነው። ለዚህ ማስረጃማ እኮ ነብዩ ኢሳያስ እኮ አልኩ እኮ ነብዩ ኢሳያስ ጽድቃችን የመርገም ጨርቅ ሆነብን አለ። ታዲያ ምን ያገናኘዋል ብራዘር? ነብዩ ኢሳያስ ነብይ ሆኖ ሳለ አልጸደቀም፣ ምክንያቱም ኢየሱስ አልመጣም። ታዲያ ጽድቃቸው የመርገም ጨርቅ ስለሆነ እሺ፣ ስለዚህ ኢየሱስ ሲመጣ ከሲኦል አወጣው። ኢየሱስ ነብዩ ለነብዩ ነው። ይሄን ለአንተ ኢየሱስ ምን ለእኔ ደግሞ ምን አረገ? አሁን በኢየሱስ ያመንኩና ነብይም ብሆን ጻድቅም ብሆን ቀጥታ ወደ ገነት እንድገባ ነው ያደረገው። አሁን ኢየሱስ እሱን አሁን በስራዬ አሁን ኢየሱስማ ካልከኝ በቃ ጨረስ ነው። ስለ ወንጌል ነው የምናወራው። አሁን አንተ ማሳየት ያለብህ ኢየሱስ ሳይሆን አሁን የምገባው በስራዬ ነው የሚለውን ጥቅስ ነው የምታሳየው። ምንድነው በስራዬ ነው የሚለውን ነው የምታሳየው። አዎ በኢየሱስ ስም ተጠምቀ የእግዚአብሔር ልጅ ከሆንክ በኋላ በጎ ነገር ካልሰራ ስለገባ ሰው አልጠየቅኩም። እኔ አሁን በስራዬ ኢየሱስ የመጣና የሞተው እኔ በስራዬ ያው ቅድም እኮ ማቴዎስ 25 እኮ እሱ ነው የሚነግረው እኮ ማቴዎስ 25 ምን ነው የሚነግረው? ማቴዎስ 25 ፍየሎችና በጎችን አስቀምጦ እናንተ ስራብ ያበላችሁኝ ስጠማ ያጠጣችሁኝ መንግስቴን ውረሱ፣ ስጠማ ያላጠጣችሁኝ ያላበላችሁኝ ደግሞ ገሃነም ውረዱ ነው የሚለው። በስራችሁን ማዘርቃችሁ ነው ያለው። ፍየልና በግ የሆኑበትን ነገር እኮ ሚስጥር ስናወራ እኮ ዘጋ ነው። በክርስቶስ ኢየሱስ ነው አልከኝ፣ ጨረስ ነው ማለት ነው። እሱ ለአንተ ትምህርት ፍየል የሆኑት እኮ ያላመኑ ስለመሆኑ ብቻ አይደለም። አምነው ኃጢአተኛ ከሆኑ ፍየል ናቸው። ቢያንስ በጎ ስራ ቢኖራቸው ግን የኃጢአት ስርየት ያገኛሉ። አየህ፣ ስህተቱ እሱ ነው። አሁን የኃጢአት ስርየትን ከዚህ ጋር አገናኝተህ የምታወራበትን ከኪስ ነው እያወራ ያለው። ትልቁ ስህተት እሱ ነው። ኦኬ፣ አሁን አንተ የኃጢአት ስርየትን ከኪስ አለመሆኑን ምን መሰለክ? አሁን ለምሳሌ ምን መሰለክ? ይሄኛ አሁን አቡነ ተክለ ሃይማኖትን እዚህ ጋር አምጥተሃል። በነገራችን ላይ ያው የገርላቱንም እያወጣችሁ ሰማችኋለሁ። እና ምንድነው መሰለህ አሁን እነዚህ ጻድቃኖቹ በእነሱ ስም ቀዝቃዛ ውሃ ስትሰጥ የምትድነው ለኃጢአተኞች ነው እኮ እነዚህ ጻድቃኖች። አልጠየኩም ወዳጅ፣ አልጠየኩም። ገርላቸው ላይ የሚለው ቢበድሉም በስሜ በዓሌን ያከበረ ዝክሬ እኔ ነው የሚጠራው። እያደመጥከኝ 10 ቦታ ላይ አትርገጥ። አሁን የጠየቁ ጥያቄ መልስ ስጠኝ። ማይክን ክፈትና መልስ ስጠኝ ፕሊዝ ወዳጅ። ኦኬ እሺ፣ ከፈትኩት። እሺ አቋረጥከኝ እኮ ሀሳቤን ከፈልከው። አልጠየቅኩም። ያልጠየቅኩን ነገር ነው ማለት። ከደከመ ደከመኝ ትለኛለህ፣ ያው ችግር የለም እንቀጥላለን ማለት ነው። ሌላ ሰው ካልደከመ ግን ለጠየቁ ጥያቄ ማስረጃ ስጠኝ። ሰጠው እኮ አልኩህ። ፋር ይሄዳል ያልኩህን እኮ ነው የደገምኩት። ምንድን ነው የሰጠኝ? ማቴዎስ 25 ነው። ማቴዎስ 25 ስለ ኃጢአት ይቅርታ የሚሆን መልካም ስራ የኃጢአት ይቅርታን እንደሚያስገኝ ማስረጃ ስጠኝ ያልኩህ። ማቴዎስ 25 ላይ የኃጢአት ይቅርታ ጋር የተገናኘ ሀሳብ ስለሌለው አስዩም ካላረክ በስተቀር
እንዴት አይኖር ይሆናል እንጂ ካለ አሳየኝ። አስዩም ካላረክ እንግዲያውስ አሳየኝ። ዳኒ የማቴዎስ 25 ላይ በጣም ሙጭጭ ስላለ ሙስሊም እንደሆነ እናሳየው። ሙስሊም እንደሆነ እናሳየው። እሺ ክርስቲያን እንዳልሆነ እናሳየው። እሺ ብሩኬ፣ እሱም ተክለ ሃይማኖትም ሙስሊም እንደሆነ እናሳየው። እንግዲህ እንደዛ እናድርግ። ዳኒ ሰላም ብያለሁ። ማህበረ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ማህበረ ቅዱሳን እሺ፣ ጠጋላለሁ። ድምፅ ከራቀሽ ማህበረ ቅዱሳን አቤት፣ ድምፅ ይሰማሃል አይደል? አዎ ይሰማል። ፍየሎቹ ቤት በኩል ነው የሚቆሙት? ማቴዎስ 25 በግራ ነው። በጎቹስ በቀኝ። ኦኬ፣ ፍየሎቹ ክርስቲያን ናቸው ወይስ አይደሉም? ክርስቲያንም አዛብም ሊሆኑ ይችላሉ እኮ። በቀኝ በግራ ቆሙ የተባሉት ፍየሎች ክርስቲያን ናቸው ወይስ አይደሉም? ስለ በዛ ሰዓት በቆሙበት ሰዓት ክርስቲያን ሆነው ወደ ሲኦል የወረዱት ወይስ ክርስቲያን ስላልሆኑ ነው? ክርስቲያንም ሆነው ይወርዳሉ። ክርስቲያን ሆነው የክርስቲያን ፍየል አለ እያልከኝ ነው? አዎ አለ፣ በደንብ ነው። ጥሩ። አንተ አሁን ፍየል ነህ በግ ነህ? በግ ነኝ። በምን አወቅ? በስራክ በግ እንደሆንክ። አሁን ሰው በግ የሚሆነው በስራ ነው። ቢያንስ በስሙ ቀዝቃዛ ውሃ ስለሰጠው በግ ነኝ ነው ማሰብ። አዎ ይኩል አታውራ። ሰው በስራው ነው በግ ሆኖ የሚቆየው። መጀመሪያ በጥምቀት በግ እንሆንና ከዛ በግ ሆነን የምንቆየው በስራችን ነው አይደል ያልከው? ኤግዛክትሊ። ያንተን ስራ ማን ነው መዝኖ? ስራክን የሚመዝነው ማን ነው? ኢየሱስ ነው። ሰው ያንተን ስራ ማን መዝኖልህ ነው? አሁን በግ ሁን ፍየል ሁን የነገረክ ቃሉ ነው። የት ጋር ነው ቃሉ የነገረክ? ቃሉ ይኸው ማቴዎስ 25 ላይ ስራብ ያበላችሁኝ፣ ስጠማ ያጠጣችሁኝ የሚል ስራህን ማመዝ። አሁን ያንተ ማብላትና ማጠጣት በእግዚአብሔር ፊት ተቀባይነት እንዳገኘ ማን ነገረህ ነው ጥያቄ። ኢየሱስ ነው። ስራብ ያበላችሁኝ፣ ስጠማ ያጠጣችሁኝ መንግስቴን ውረሱ ይላቸዋል ካለህ አሁን በቃ ይሄንን አምነህ ተቀብለህ ይሄን ታረጋለህ። በቃ እኮ እሱ ያረከው ስራ በእግዚአብሔር ፊት ተቀባይነት ማግኘቱን ማን ነው የሚመዝነው ነው ጥያቄ። በቃ አንተ ማድረግ ነው የሚጠበቅብህ፣ እሱ ራሱ መዝነዋል። በቃ እርግጠኛ የሚመዝነው ማን ነው ነው ጥያቄ። ኢየሱስ ነው የሚመዝነው። ሌላ ሚዛኑ ኢየሱስ መዝኖት ፍየል ነህ በግ ነህ እስካላለ ድረስ ምን እንደሆንክ አታውቅም አይደል? ይሄኔ ወይ ቀበሮ ሙናል ወይ ግስላም ልትሆን ትችላለህ ማለት ነው። ካልመዘነው እኔ አሁን ለምሳሌ ልንገርህ፣ አሁን በኢየሱስ ስም 10 ሳንቲም ብሰጥ በግ እንደሆንኩ አምናለሁ። እሱ ያንተ እምነት ነው። ያ የሰጠው 10 ሳንቲም በግ አድርጎሃል ብሎ ኢየሱስ ነግሮሃል? አዎ ነግሮኛል። ይኸው በስሜ ቀዝቃዛ ውሃ የሰጠ ብሎ ነግሮኛል። አንተ ፈርድሃል ማለት ነው። ያረኩት ነገር በእግዚአብሔር ፊት ተቀባይነት አግኝቷልና በግ ሁኛለሁ ብለህ ታምናለህ ማለት ነው። በደንብ ነው 100%። እግዚአብሔር ነው ይሄ ልጅ በቃ ለራሱ የሚያደርገውን ስራ እየመዘነ ነው ማለት ነው። ጌታችን ኢየሱስ ክርስቶስ እኔ መጥቼ አሁን እንግዲህ አሁን በሱ እምነት ነው እያወራሁት ያለሁት። ያ ክፍል ምን ያወራል የሚለውን ሳይሆን የእሱን እምነት ትክክል እንዳልሆነ እያሳየሁት። ተመልከቱ፣ ይሄን አድርጌያለሁ በዚህ ባደረግኩት ደግሞ በጉኝ ቀጥያለሁ ብሎ ያምናል ይሄ ልጅ በስራው ማለት ነው። ቴንኪው። እንቀጥል። አሁን ደግሞ ላሳይክ። ተክለ ሃይማኖት በግ ይሁን ፍየል ይሁን አንተ በምን አወቅ? በስራው ነው። የእሱን ስራ አንተ መዝነ በግ ነው እንዴት ልትል ቻልክ እንዴ? ከስራቸው ታውቋቸዋላችሁ የኔ የሆኑትን ብሏል እኮ ኢየሱስ። የተክለ ሃይማኖት ስራ በእግዚአብሔር ፊት በግ እንዳደረገው አንተ በምን አወቅ ነው ጥያቄ። በስራው አልኩህ እኮ በስራው ገርሉ ይነገራል። የእሱ የተክለ ሃይማኖት ስራ ትክክል መሆኑን ማን ነገረህ? ገርሉ ነው። እሺ ስማኝ፣ ገርሉ ላይ እግዚአብሔር ፈርዶ በግ ነው ብሎታል ነው ያልከኛለሁ። ፍርድ አልቋል ማለት ነው። ለተክለ ሃይማኖት በስራው ተመዝኖ በግ ነህ ተብሎ ፍርድ ተፈርዶለታል እያልከኝ ነው? አዎ። እሺ ፍርድ አልቋል ማለት ነው። ተክለ ሃይማኖት ተፈርዶለት በግ ነው ተብሏል።
አሁን ኢየሱስ ክርስቶስ ሰዎች በሞቱ ሰዓት ሁሉ ስራቸውን ይመዝናል እያልከኝ ነው አይደል? አሁን ለምሳሌ አንተ ስትሞት፣ ተክለ ሃይማኖት ሲሞት እያንዳንዱን ስራ ይመዝናል እያልከኝ ነው፣ ፍርድ ይሰጣል እያልከኝ ነው። በደንብ ነው። ጥቅስን ጠይቀዋለን። እሺ ለተናገረው ሁላ ቀጣይ ጥያቄ ላሳይ ደግሞ። ለምሳሌ ኃጢአት ሰራክ፣ አንተ ኃጢአት አደረግ፣ ከዛ ለሆነ ሰውዬ ደግሞ በሆነ ሰውዬ ስም ውሃ አጠጣክ። በሆነ ሰውዬ ሳይሆን በጻድቅ ስም እኮ አንተ ጻድቅ ብለህ በምታምነው ስም ውሃ አጠጣክ። አዎ። ከዛ ኃጢአት ሰራው፣ በደልክ። የአንተ ኃጢአትና ያጠጣኸው ውሃ ነው ሚዛን ላይ የሚቀመጠው? ምንም ሚዛን የለም። በቃ ኃጢአት ሰርተ ነበረ፣ ቀዝቃዛ ውሃ ስትሰጥ ኃጢአት ይደመሰሳል። በቃ እኮ የኃጢአትህ ብዛትና ያጠጣው ውሃ ብዛት ተመዝኖ ነው ወይ አንተ በግ የምትሆነው ነው ጥያቄ። ምንም ብዙ ብትሰራም ይሰራል። ኦኬ፣ የትኛውም ኃጢአት ውስጥ ብትሆን ለሚስተር ኤክስ በሚስተር ዋይ ስም ውሃ ካጠጣክ የሰራኸው ኃጢአት ይሰረይልሃል። በጻድቁ ስም፣ በሚስተር ኤክስ ሳይሆን በጻድቁ ስም እኮ አንተ ጻድቅ ብለህ በምታምነው ስም አይደል? አንተ ጻድቅ ብለህ በምታምነው ስም የትኛውንም ኃጢአት ብትሰራ በሆነ ሰው አንተ ጻድቅ ብለህ በምታምነው ስም ውሃ በማጠጣት የኃጢአት ይቅርታ ታገኛለህ። በደንብ ነው። ይሄ ነው በቃ ክርስትና ማለት ይሄ ነው። በቃ በደንብ ሰምታችኋል ክርስቲያኖች፣ ይሄ ነው ክርስትና። አሁን ይሄ ታምረ ከዚህ በላይ ደግሞ እንደውም ልንገርህ፣ እኔ ከዚህ በላይ አንተ ከምትለው በላይ ከዚህ በላይ ምን እንደሚሆን ታውቃለህ? ትነግረኛለህ አንዴ። በጻድቁ ስም እኔ ቀዝቃዛ ውሃ የሰጠሁት ሰው ራሱ ይድናል። ይኸውልህ ይድናል። እኔ የሰጠሁት በተክለ ሃይማኖት ስም ለድሃ ብሰጥ ወይም ለአንተ ለምሳሌ ለአንተ ብሰጥ አንተ ትድናለህ፣ ባታምንም ራሱ በተክለ ሃይማኖት። ኦኬ፣ ለእኔ ስላጠጣኸኝ ብቻ ነው የምድነው እኔ? አዎ፣ ምክንያቱም የተክለ ሃይማኖትን ነው የጠጣኸው። ያው ሽንቱይዝም የሚባል እምነት ካልሆነ በስተቀር ክርስትና ሊሆን አይችልም። እንግዲህ ለዚህ ሽንቱይዝም ብዬ ካላወጣሁለት በስተቀር ክርስትና አይሆንም። እስኪ አሁን ለተናገርካቸው ሁሉ ነገሮች መጽሐፍ ቅዱሳዊ ጥቅስ ትሰጠኛለህ? ሰው ፍየል ሆኖ ክርስቲያን ነው የሚል መጽሐፍ ቅዱሳዊ ማስረጃ አስተኝ። አሁን ቅድም ለተናገርካቸው በሙሉ መጽሐፍ ቅዱሳዊ ማስረጃ ጠይቃለሁ። ሰው ፍየል ሆኖ ክርስቲያን ነው ማለት ክርስቲያን ሆኖ ፍየል ነው? አዎ፣ መጽሐፍ ቅዱሳዊ ማስረጃ። ክርስቲያን ሆኖ ፍየል ነው ማለት ምን ማለት መሰለህ? ክርስቲያን ሆኖ ዘማዊ ማለት ነው። ያንተን ሐሳብ አይደለም። ክርስቲያን ሆኖ ዘማዊ በቃ ፍየል ነው። ያንተን ሐሳብ ሳይሆን ጥቅስ ነው። ያንተን ሐሳብማ ይኸውልህ፣ አራት ጥያቄ ጠይቄ ሰማሁህ። አሁን መጽሐፍ ቅዱሳዊ ጥቅስ ነው ፈልገው። ፍየል የሆኑ ክርስቲያኖች አሉ የሚል መጽሐፍ ቅዱሳዊ ማስረጃ ባልሳሳት ኤፌሶን 4 መሰለኝ የሥጋ ሥራዎች እነዚህ ናቸው የተገለጹ ናቸው ይልና ስካር፣ መዳራት፣ ዘፋኝነት ምናምን እያለ ይቀጥላል። ምንድነው የጠየቁት? እነዚህ ፍየሎች ናቸው። እኔ ፍየል ሆኖ ክርስቲያን መጽሐፍ ቅዱሳዊ ጥቅስ ነው ያልኩት። ኤፌሶን ሳይሆን ገላትያ ላይ ነው የተናገርኩት። ሐሳብ ያለው ገላትያ ነው። የኔ ጥያቄ ግን ምንድነው? ሰው ፍየል ሆኖ ክርስቲያን ነው የሚል መጽሐፍ ቅዱሳዊ ጥያቄ። ሰው እንግዲህ ምን እያለን ነው መሰላችሁ? ፍየል ሆኖ አንድ ሰው በግንዱ ላይ በክርስቶስ ላይ ነው ያለው እያለን ነው ያለው። በጣም እኮ ነው የሚገርመው። አሁን እንደውም ሽንቱ ነው ማለት ነው። ይሄ የሞራ ገላጮች እምነት ሊሆን ነው እንጂ በጎኑ ፍየል ይሆናል። በስራው እኮ ነው ፍየል ይሆናል። አይ እኔ አሁን ጥያቄ ፍየል ሆኖ ክርስቲያን የሚል መጽሐፍ ቅዱሳዊ ማስረጃ ይኸው አልኩህ እኮ የሥጋ ሥራ የተገለጸ ነው። እነዚህም መዳራት፣ ዝሙት፣ ዘፋኝነት እነዚህ የሥጋ ሥራዎች ናቸው ይላል። አንድ ክርስቲያን ይኸውልህ በግ የነበረ ክርስቲያን ይሄን ካረገ ፍየል ሆኗል በቃ። እሺ አንድ የጌታችን ኢየሱስ ክርስቶስ ምን አለ መሰለ? በጎቼ ድምፄን ይሰማሉ አለ ጌታችን አይደል? በጎች የተባሉት ክርስቲያኖች ናቸው አይደል? አዎ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ማለት ትክክለኞቹ ክርስቲያኖች ያም በትክክል የጌታን ቃል የሚሰሙት በጎቼ ድምፄን ይሰማሉ አለ። ፍየሎችም የሆኑ የኔ ሆኖ አለ ብሎ የተናገረበትን ጌታ ወይ ሐዋርያቱ ደግሞ እንደዛ ያስተማሩበት ካለ ጥቅስ ስጠኝ። የሥጋ ሥራ የተገለጠ ነው። ኦፍ ኮርስ አዎ የሥጋ ሥራ የተገለጠ ነው። ስለ ሥጋ ሥራ አይደለም የጠየቁት። ፍየል ሆኖ ክርስቲያን የሚል መጽሐፍ ቅዱሳዊ ማስረጃ ክርስቲያን ሆኖ ፍየል ነው ያልኩህ እኮ። ክርስቲያን ሆኖ ፍየል ነው የሚል የመጽሐፍ ቅዱሳዊ ጥቅስ ስጠኝ፣ ወይ ደግሞ ፍየል ሆኖ ክርስቲያን ነው የሚል የመጽሐፍ ቅዱሳዊ ጥቅስ ማስረጃ
ተጠይቀዋል። ከዚህ በላይ ነው የጠየኩ። ኃጢአተኛ ክርስቲያን ኃጢአት የሚሰራ ክርስቲያን ፍየል ነው እኮ። እሱን አሳየኝ ከጥቅሱ። ኃጢአተኛ ክርስቲያን ፍየል ነው የሚል መጽሐፍ ቅዱስ ማስረጃ። እነዚህን የሚሰራ መንግስተ ሰማያት አይወርስም አለ። ፍየል ሆኗል። በቃ እኮ ፍየሎች ማቴዎስ 25 ላይ ወደ ሲኦል ይገባሉ ይልሃል። እሺ አሁን እያወራ ያለው ገላትያ ላይ ነው። አሁን ደግሞ ገላትያ ላይ የእነዚህ ስጋ ስራዎች የሚሰራ መንግስተ ሰማያት አይወርስም ይላል። ገላትያ ነው አሁን ፍየሎች እያለ ያለው አይደል? ገላትያ ላይ ያለውን ምንም እንደማያውቀው አሳየዋለሁ። ፍየል ለሚለው ገላትያን ጠቅሶልኛል። እንቀጥል። ሰው የኃጢአት ይቅርታን በማጠጣት ውሃ በማጠጣት ያገኛል የሚል ከመጽሐፍ ውስጥ ጥቅስ ላይ የጻድቁን ዋጋ ይወስዳል አልኩህ እኮ። የጻድቁ ዋጋ መንግስተ ሰማያት ነው። እሺ ቴንኪው። ዋጋ ማለት የኃጢአት ይቅርታ ነው እያልከኝ ነው አይደል? ዋጋ መንግስተ ሰማያት ነው። ያው የኃጢአት ይቅርታ ካገኘ መንግስተ ሰማያት ታገኛለህ። ዋጋ ማለት የኃጢአት ይቅርታ ነው እያልከኝ ነው። መንግስተ ሰማያት ነው እንጂ ዋጋው። እሺ እንደዛ ከሆነ ጥያቄ ሰው ውሃ በማጠጣት የኃጢአት ይቅርታ ያገኛል የሚል የመጽሐፍ ቅዱስ ማስረጃ ጥያቄ እሱ ስለሆነ ማቴዎስ 10:42 እኮ በደቀ መዝሙሩ ስም ዋጋ ማለት የኃጢአት ይቅርታ ነው እያልከኝ ነው እኮ። ስጠይቅ አዎ በላ ደፈረት አዎ በለኝ። የጻድቁ ዋጋ ይወስዳል ይላል። የጻድቁ ዋጋ ደግሞ መንግስተ ሰማያት እንደሆነ ማለት የኃጢአት ይቅርታ ነው ወይ? እኔ ጠየኩ። ሰው ውሃ በማጠጣት አዎ ይቅርታ ካገኘ እኮ በቃ መንግስተ ሰማያት ገባህ እኮ አለቀ። ዋጋ ማለት ምንድን ነው? የኃጢአት ይቅርታ ነው። አዎ ይቅርታ ያገኘ ሰው መንግስተ ሰማያት ገብቷል። እሺ በቃ አሁን ክርስቲያና ማለት እንደሆነ መልስ ብናል። ውሃ ማጠጣት በሆነ ሰውዬ ስም ውሃ ማጠጣት ስራ ነው አይደለ? ስራ ነው። አዎ ስራ ነው። እሺ ኦኬ። ጌታም ብሏል እኮ ፊተኛውና ኋለኛው እኔ ነኝ፣ ለሁሉም እንደየስራው ሰጥ ዘንድ ዋጋዬ ከኔ ጋር ነው እኮ ብሏል። አንዴ በደንብ ሰማኝ። ሮሜ መጽሐፍ ምዕራፍ 11 ቁጥር 6 ነው። አይኮ ኦርቶዶክስ ሮሜ 11 ቁጥር 6 እሺ አንብበው ምን ይላል? ከአራት ነጥብ ባነብልህ ቁጥር 4 ጀምሮ በመጽናትና መጽሐፍትን ከአንድ ብንጀምር አጭር ስለሆነ እኛም ኃይለኞቹ የሆንን የደካሞችን ድካም። ቁጥር ምዕራፍ ስንት ጋር ነው ያለው? ቁጥር 6 ቅርብ ስለሆነ ከአንድ ጀምሬ ላንብበው ብዬ። ምዕራፍ ስንት ጋር ነው ያለው? ቁጥር 1 ላይ የምታነበው እኔ የጠቀስኩልህ። ምዕራፍ ስንት ነበር ያልከኝ? ሶሪ ይቅርታ። እሺ ምዕራፍ 11 ነው። ምዕራፍ 11 ቁጥር 6 ነው ያልከው። ስለዚህ ከአንድ ጀምሬ እንዲህ ላንብብልህ። እንግዲህ እግዚአብሔር ሕዝቡን ጣላቸው እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም ከአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆን ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድር ነው? እስራኤል የሚፈልጉትን አላገኙትም፣ የተመረጡትን ግን አገኙት ይላል። ልጠይቅህ፣ አነበብኩ አይደል? በጸጋ ከሆነ ከሥራ መሆኑ ቀርቷል ይላል። ምኑ ነው ከሥራ መሆኑ የቀረው? ኦኬ፣ እስቲ ከላይ በዘንቤ እንደገና ለአንተን ላስተውለው። ነገር ግን እስራኤል እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያቸውንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ።
እንደዚሁም ከአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆን ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ብቻ ግልጽ አይደለም። ይህን በደንብ እንደገና ደጋግመህ ማንበብ ይፈልጋል። ምክንያቱም ከብሉይ ኪዳን ከኤልያስ ስራ ጋር ስላገናኘው ዝም ብለህ የምትፈታው ነገር አይደለም። አታውቀውም። ይሄኛውን ዝም ብዬ አልፈታለሁ። አታውቀውም። በቃ ሌላ ጥቅስ በቃ ካላወቀው አላስቸግረህም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ነሽ። በቃ ካላወቀው ችግር የለም። አንደኛ ቆሮንቶስ ምን ምዕራፍ 3 ምዕራፍ 3 ምዕራፍ 3 እሺ፣ ቁጥር ከቁጥር 11 ጀምሮ አንብበው። እሺ፣ ቁጥር 11 ከ11 ጀምሮ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንን ያንጻል። እያንዳንዱ ግን ከእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል ይላል። እሺ ቀጥል። ቁጥር 13 ይገለጣል ይላል። ከዛ በእሳት ስራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱም ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። አንተ አብራራው። ያረ ምን ማብራራት ነው? ልጠይቅህ ነው እንጂ ልጠይቅህ ነው። እንደ ቅድሞ እኔ ገና ይህንን ቃል ዛሬ ገና ማንበቤ ነው። አልጠይቅህ ይቀር። ይህንን አንተ መጀመሪያ እስኪ እንዴት እንደገባ ካስረዳኝ በኋላ። አይ እሱማ እንደዛ ከሆነ ያው መማር ነው ያለብህ ማለት ነው። አይ እየሞገትክ ስለሆነ ያለኸው እኔ ጥያቄ ይሄኛው ማብላላት ይጠይቃል። ዝም ያብላላሁትን ነው በደንብ የምመልስልህ። አብላላውሽ። ሌላ ደግሞ ምን ነበር ያልከው? በቃ ይሄንም ልተወውሽ፣ ችግር የለውም ግን ያቸውሽ ጥቅሶቹን ያቸውሽ። ይሄ አሁን የሰጠሁትንም የቀደሙንም ጥቅስ ያው ሮሜ መጽሐፍ ምዕራፍ 4 ጋር ደግሞ ሄድሽ። እሱ ምናልባት ሰምተው የምታውቀው ሮሜ 4 ከ1 እስከ 4 እስከ 5 ድረስ ሮሜ 4 ከ1 እስከ 5። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍም ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ መሆኑ ተቆጠረለት። እዚህ ድረስ ነው የፈለገው። ቁጥር 5ንም አንብበው። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለት። እሺ ቴንክ ዩ ሶሪ በጣም እሺ፣ ቀጥል። ቁጥር 5 ነው። ነገር ግን ለማይሰራ ኃጢአተኛውንም የሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንግዲህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል። እንግዲህ ሲል አመፀኞችም የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እሺ አሁንስ ልጠይቅህ ወይስ? ጠይቀኝ። ይህንን አንብቤ ያውቃሉ። እሺ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ሲል ያው ሐዋርያው ጳውሎስ በስጋ አባታችን ሲል በስጋ አባቱ የሆነው ለእስራኤላውያን ነው። ቀጥል። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ በምን በስራ ጸድቆ ቢሆን ትምክት ነው እያለ ነው። ነገር ግን ይህ በእግዚአብሔር ዘንድ አይሆንም እያለ ነው። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ዘፍጥረት መጽሐፍ ምዕራፍ 12 ማለት ነው። በእምነት ወጣ። ዘፍጥረት መጽሐፍ ምዕራፍ 15 ላይ ስለዚህ ነገር የእግዚአብሔር ቃል ነገረን። ቁጥር 4 ላይ ነው ጥያቄ። ለሚሰራ ሰው ብሎ የሚለውን ቃል ልጠይቅህ። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም ይላል። ለሚሰራ ሰው ምን ይሆንለታል?
እንደ ደሞዝ እንደ ጸጋ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ነገር ግን ለማይሰራ ለሚሰራ ደሞዝ እንደ ዕዳ ነው ሲል ምን ማለት ነው? ምን እያለን ያለው እግዚአብሔር ቃል ምን እየነገረን ያለው? ኦኬ ይህንንም ብዙም ላብራራልህ የምችል አይመስለኝም። ግን አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ይዙና በእምነት ብቻ ነው አብርሃም የዳነው የሚሉ አሉ። በእምነት ብቻ ነው የዳነው፣ ትክክል ነው። ነገር ግን ሌላ ቦታ ደግሞ አለ አብርሃም ይስሐቅን ሊሰዋ ባለ ጊዜ በስራ አልጸደቀም ወይ ብሎ ደግሞ ያብራራላል። ምን ማለት ነው መሰለ? እሺ በቃ ልመልስልህ ይሄንና ያሬድን እንቀበለው። በቃ ማለት እነዚህን ጥቅሶች ማየት ብቻ ሌላ ጊዜ ቼክ እንድታረግ ስለሚረዳህ ማለት ነው። በደንብ ስማኝ፣ አስተውለህ ስማኝ። ለምሳሌ አብርሃም በነበረበት ሰዓት እግዚአብሔር ለሰዎች የሰጠው ሕግ የለም አይደል? ሕግ ቢባል አልነበረም። ሕግ በሙሴ አማካኝነት ነው ለመጀመሪያ ጊዜ ሲና ማለት ነው። ሲና ማለት እስራኤላውያን ከግብፅ ሲወጡ እስራኤል ከመግባታቸው በፊት ከግብፅ እንደወጡ ማለት ነው የሚገኝ የበረሃ ቦታ ነው። እዛ ቦታ ላይ ነው ለመጀመሪያ ጊዜ ሕግን የተቀበለው። ከዛ በፊት ሕግ የሚባል የለም። ሕገ ልቦና ነው የሚባለው ያ ጊዜ። በሕግ እንኳን እግዚአብሔር በዚህ ሕግ እንኳን ብሎ ሊጠይቀው አይችልም። ይህን አድርግ ተብሎ እንኳን ሕግ አልተሰጠውም፣ ለአብርሃም አልተሰጠውም። ግን ዋናውን ሀሳብ ላሳይክ፣ በደንብ ስማኝ። እሺ በደንብ ስማኝ። እግዚአብሔር አብርሃምን ና ውጣ አለው። እኔ ወደማሳይ ምድር ሂድ ሲለው እግዚአብሔርን አመነና አብርሃም በእምነት ወጣ። በዛ ሰዓት አብርሃም የ75 ዓመት ሰው ነበር። ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 4 ነው የምነግርሽ የጻፈው። የ75 ዓመት ሰው ነበር አብርሃም። መቼ? በእምነት ሲወጣ። ለዚህ እምነቱ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት አብርሃም ተብሎ ተጻፈለት። ይሄ እምነቱ ነው ጻድቅ ያደረገው። እንግዲህ ተመልከት፣ ልጅ እንኳን ለመውለድ 25 ዓመት መቆየት አለበት አብርሃም። በ75 ዓመቱ ነው የወጣው ብያለሁ። ልጅ የወለደው ይስሐቅን ማለቴ ነው። ይስሐቅን የ100 ዓመት ሽማግሌ በነበረ ሰዓት። ከዛ በኋላ ሳራ ሞተች። ከዛ ኬጡራን አገባና ከኬጡራ ደግሞ 6 ልጆችን ወልዷል አብርሃም። ከሳራ በኋላ ማለት ነው። ከሳራ በፊት ደግሞ ከአጋር ወልዷል። የ100 ዓመት ሰው ከሆነ በኋላ ይስሐቅ ተወለደ። ይስሐቅ ከተወለደ በኋላ ነው እንግዲህ መስዋዕት አድርጎ ያቀረበው ማለት ነው። እስኪወለድ ድረስ የ25 ዓመት ጋፕ ነበር። ለምሳሌ በዚህ መካከል አብርሃም ጻድቅ አልነበረም? በደንብ ጻድቅ ነበር። ግን በእምነት የጸደቀው አብርሃም ጽድቁን በስራ ገለጠው ነው እያለን ያለው ስራ ቃሉ። የአብርሃም እምነት ጤነኛ እምነት ስለሆነ እግዚአብሔር ላይ ያለው እምነት እውነተኛ እምነት ስለሆነ ልጅህን መስዋዕት አድርጋ አቅርብ ሲባል ፍርሃት አልነበረው። በእምነት ይዞ ወጣ። ልጁ በስራ ገለጠው እምነቱ ጤነኛ መሆኑን ማለት ነው። ምን? የአብርሃም እምነት እውነተኛ እምነት መሆኑን በስራ ገለጠ። ልጁን መስዋዕት አድርጎ በማቅረብ ማለት ነው። በሰው ፊት የሚታይ ጽድቅ አደረገ። ያ እምነት ደግሞ እንደውም የመስዋዕት በግ ለአብርሃም ይስሐቅ እንደውም አልተሰዋም አይደል? የመስዋዕት በግ ሌላ የመስዋዕት በግ ቀረበ ማለት ነው። እሱ የክርስቶስ ምሳሌ ነው ራሱ ያ ክፍል ማለት ነው። እና አብርሃም ከመውለዱ ከ25 ዓመት በፊት ነበር የጸደቀው። ከመውለዱ ዘፍጥረት መጽሐፍ ምዕራፍ 21 ነው እየነገርኩ ያሉት፣ የወለደው እዛ ክፍል ላይ ስለሆነ ማለት ነው። እና ስለ አጋርም የተነገረው ለምሳሌ ዕብራውያን መጽሐፍ ምዕራፍ 11 ቁጥር 31 እስኪ አንብቡ። ላሳይህ አንድ ነገር። ዕብራውያን 11:31 አንብቡ። በታች ፖስት አድርጉለት። ለምሳሌ ስለ ረሃብ ይናገራል ያዕቆብ 2። ረሃብ ለምሳሌ አይሁዳዊት አይደለችም። የኢያሪኮ ሴት ናት። ስራዋ ግልሙትና ነው። የእግዚአብሔር ሕዝብ አይደለችም፣ ግልሙትና ነበር ስራዋ። ሁለቱን ሰላዮች ኢያሱ በላካቸው ጊዜ ተቀበለቻቸውና ሸሸገቻቸው። ይሄን እኮ ነው ያደረገችው። ምንድን ነው እያለን ያለው ክፍሉ አሁን ዕብራውያን መጽሐፍ ምዕራፍ 11 ቁጥር 31 አንብቡ። ምን እንደሚል እንድታየው ማለት ነው። ኦኬ ከ29 ጀምሮ በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ራብ ሰላዮቹን በሰላም ስለተቀበለቻቸው
ከማይታዘዙ ጋር በእምነት አልጠፋችም። ናይስ። ጋለሞታይቱ ረዓብ ወደ ኢያሪኮ ነው የሄዱት። ኢያሱ 2 ሰላዮችን ነው የላከው። ኢያሱ መጽሐፍ ምዕራፍ 2 ላይ ነው ይሄ ታሪክ የሚገኘው። አንብቦሽ አሁን አውቀዋለሁ ታሪኩ። አዎ 2ቱን ሰላይ ሲልካቸው እሷ የኢያሪኮ ሴት ናት፣ እስራኤላዊም አይደለችም። ግን በእስራኤል አምላክ እርግጠኛ ነበረች። ስለ እስራኤል አምላክ ትናገር ነበር። እምነቷ በቃ ማለት እምነቷ ጽኑ ነበረች ሴት ማለት ነው። እጅግ ጋለሞታ። ከዛስ ከማይታዘዙት ጋር በእምነት ነው ያልጠፋቸው። የእስራኤል አምላክ ታላቅ ነው ብላ ታምናለች። በእምነት ሰላዮቹን ሸሸገች ነው ክፍሉ እየነገረን ያለው። በእምነት ሸሸገች። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 31 ስለ ጋለሞታይቱ ረዓብም ይናገራል። ያዕቆብ ምንድነው አምና ይኸውልህ፣ አምና እኮ ሸሸገቻቸው ማለት እኮ በተግባር አሳየች እኮ እምነቷን። አዎ በተግባር አሳየች። ምን ማለት ነው? እውነተኛ እምነት ያለው ሰው በሰው ፊት የሚታይ ጽድቅ አለው ነው። ለምሳሌ እኔ ክርስቲያን ነኝ። አምኖ እኮ ማይሰራ አለ ብራዘር። አምኖ ምንም አይል። አምኖ እኮ ማይሰራ አለ። ጽድቅ በጎ ነገር አምኖ ማይሰራ ሰው እኮ አለ። ክርስቲያን ሆኖ ማይሰራ ነው አይደል እንትለኝ? አዎ ስራን ማይሰራ። አዎ እሱ ይጎዳል። ለዛ ነው እኮ ቅድም አንደኛ ቆሮንቶስ መጽሐፍ ምዕራፍ 3ን የጠቀስኩልህ ለዛ ነው። ለምሳሌ አንድ ሰው ባይሰራ ምን ይሆናል? ይጎዳል። ለምን? ደሞዝ አያገኝም። ሰው ከሰራ ደሞዝ ይከፈለዋል። ለሰራበት ደሞዝ ያገኛል። በስራ ጽድቅ የለም። በስራ ደሞዝ ነው፣ ክፍያ ነው ያለው። ካልሰራ ምን ይሆናል? ይጎዳል። ደሞዝ ምንድን ነው? እሺ ደሞዝ ምንድን ነው? አክሊል ማለት ነው። ወይ ደግሞ ከእግዚአብሔር ዘንድ የሚሰጥ ሪዋርድ ማለት ነው፣ ሽልማት ማለት ነው። ሽልማቱ ምንድን ነው? አክሊል እኮ ይኸውልህ፣ እሱማ ይኸውልህ ለሁሉም እንደየስራው እጸት ዘንድ ዋጋዬ ከኔ ጋር ነው ብሏል። እንደየስራው የሚለው አክሊል ነው ማለት ልትለው ትችላለህ። እንደየስራው ስለሚል ለእያንዳንዱ ብዙ ለሰራ ብዙ ዋጋ ይሰጠዋል፣ ብዙ አክሊል ይሰጠዋል ልትል ትችላለህ። የመጀመሪያው ደሞዙ ግን የመጀመሪያው ትልቁ ደሞዝ መንግስተ ሰማያት ነው የሚገባው። እዛ ገብቶ ግን አክሊሉ ይለያያል። በጭራሽ በደሞዝ መንግስተ ሰማያት የለም። ይኸውልህ ለእያንዳንዱ ደሞዝ ዋና ደሞዛችን መንግስተ ሰማያት እኮ ነው። ግን እዛም ሆኖ ትንሽና ትልቅ አለ። አሳየኝ እንደዛ የሚል ደሞዝ እንደዛ የሚል ምን ይላል መሰለ? ደሞዝ ጌታ ምን አለ? ሐዋርያት ጠየቁት፣ በመንግስተ ሰማያት ታላቅ ማን ነው ብለው ጠየቁት። ከሁሉ ታናሽ የሆነ ነው አላቸው። ለምሳሌ አላቸው እኔ ጌታ ትሉኛላችሁ፣ ግን ዝቅ ብዬ እንደ ባሪያ አገለግላችኋለሁ፣ እግራችሁን አጥባለሁ ብሎ አላለም እኮ። ምን ይገናኛል? ስለዚህ ክፍል ጋር ደሞዝ ማለት የዘላለም ህይወት ነው የሚል ይኸውልህ፣ ቃሉ ራሱ ይለያያል። ይኸውልህ የዘላለም ህይወት ኤቨርላስቲንግ ላይፍ ነው የሚለው፣ ዋጋ ደግሞ የሚለውን ሪዋርድ ነው የሚለው። ሁለቱ ቃላት ራሱ በጣም ልዩነት አላቸው። ለምሳሌ መንግስተ ሰማያት በመግባት ውስጥ እኮ ነው አክሊል ያለው እንጂ ሳትገባ አክሊል የለም። ኦፍኮርስ አው መንግስተ ሰማያት በክርስቶስ ደም፣ አክሊል ደግሞ ወይ ደግሞ ዋጋ ደግሞ ከእግዚአብሔር ዘንድ በስራ ነው እሱ። ለዛ ነው የእያንዳንዱ ስራ ስለሚለያይ ኃጢአት ከሰራት እሺ፣ ኃጢአት ከሰራ ማለት ነው? አሁን ክርስቲያን ሆነክ እሺ ጽድቅ ከሰራክ መንግስተ ሰማያትን ገብተክ አክሊል ይሰጣል አልከኝ። ኃጢአት ከሰራስ እኮ ኃጢአት ከሰራ የሚለውን አብራራልኝ እንድመልስልህ። ለምሳሌ አሁን አንተ ዘማዊ ሰው ብትሆን ማለት ነው፣ መጀመሪያ አንተ ስትባል ነው ክርስቲያን ነው መንግስተ ሰማያት ትገባለህ። ክርስቲያን ሆነ ዘማዊ ሰው ብትሆን ክርስቲያኑ ነው ዘማዊ የምትለው? በል እንግዲህ ጥቅስ ያዝ። እንግዲህ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 አውጣ። ምዕራፍ 3 ኦኬ። ይኸው ከቁጥር 8 እስከ 10 ድረስ። እሺ እኔ ከ4 ላንብብልህ። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደ ተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ይላል።
ልቀጥል። እስከ ቁጥር 10 ድረስ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። ተመልከት እንግዲህ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የማንን ስራ እንዲያፈርስ? ኃጢአትን እንዲያፈርስ ማለት ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ማለት አንተ ከእግዚአብሔር ተወልደሃል? እርግጠኛ ነህ ከእግዚአብሔር ስለመወለደ? አሁን እኮ ይሄንን ቃል ከእግዚአብሔር የተወለደ ኃጢአት አያደርግም የሚለውን ይዘህ የእግዚአብሔር ልጆች ኃጢአት አይሰሩም ብለህ ከተረጎምክ ትበላለህ። አይዞህ ችግር የለው። አንተ አሁን የአንተን ትርጉም ሰማለሁ ምን ማለት እንደሆነ ግን ከጠየቀኝ ለምን በለኛ። ይህንን ቃል ጌታ በሌላ ቃል ያብራራልሃል። ምን ብሎ ነው የሚያብራራልህ መሰለህ? ጌታ ሆይ የሚለኝ ሁሉ መንግስቴን አይወርስም የአባቴን ፈቃድ የሚፈጽሙ ነው እንጂ ይላል። አይልም፣ እንደዛ አይልም። አሁን እዛ የምትሄድ ከሆነ ይሄን በቃሌ የማውቀው ማንም በቃሉ የሚያውቀው ነው። አሁን ይህንን ቃል ይዘህ ፊደሉን ብቻ ከተረጎምከው በጣም ነው የምትበል። አሁን በቃ ወይ ደግሞ አሁን እንደዛ ካልክ ምን ይሆናል መሰለክ ብራዘር፣ ምን እንደሚፈጠር ልንገርክ። ሰው እንዳያወራ ክርስቲያን ሆነው በክርስቶስ ተወልዶ ከክርስቶስ ተወልዶ የእግዚአብሔር ልጅ የሆነ በሙሉ ኃጢአት አንድ ሰው እንዳያወራ መከልከል ከጀመረ ተሸንፏል ወይ ደክሞታል ማለት ነው። እኔ ደግሞ በመሸናነፍ አይነት መንፈስ አይደለም እያወራሁ ያለሁት። ደስ ስለምትል ስለምታወራ ላግዝ ስለፈለኩ ነው እንደዚህ እያወራሁ ያለሁት። ገብቶሃል? እኔ አሁን አንተን ነጥብ ማስጣል ምናምን ፍላጎት የለኝም። አንተ ነጥብ ጣልክ፣ እኔ ነጥብ አስጣልከኝ፣ ማንም እዚህ ጋር ጎበዝ ሚለን የለም ማለት በቃ እዚህ ጋር ያሉ ሰዎችም አንተም እኔም የሆነ ነገር ካተረፍን ብለን ነው እዚህ ቁጭ ያለው። ከዛ አንጻር ተረዳው። እሺ ጌታ ሆይ የሚለኝ ሁሉ የዘላለም ሕይወት የሚያገኝ አይደለም ወይ ደግሞ አላቃቸውም ይላል ላልከው ከፍ ብለሽ ማንበብ ነው። ስለ ክርስቲያኖች የሚያወራ አይደለም። ቁጥር 15 ይሁን ጥቅሱን ልነግር እችላለሁ። አንተ የምትላቸውን ጥቅሶች በሙሉ ቀደም ሳትላቸው አውቃቸዋለሁ። ሶሪ እንደዚህ። እሺ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15 ጀምረ ብታነበው ስለማን እንደሆነ ይናገራል። እሺ ስለ በጎች ሳይሆን በግ መስለው ስለሚኖሩ ተኩላዎች ነው የሚያወራው። እሺ የተኩላ ክርስቲያን የለም። በግ መስለው ስለሚኖሩ ክርስቲያኖች፣ ሶሪ በጣም በግ መስለው ስለሚያወሩ ተኩላዎች ነው የሚያወራው እንጂ ስለ ክርስቲያኖች የሚያወራ አይደለም። አሁን እያወራን ያለው ነው ስለ ክርስቲያኖች ነው። ለዛ ነው እኔ ምን አልኩት መሰለህ ዳግም ተወልደሃል ወይ ብዬ ጠየቅኩህ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደው ሁሉ ኃጢአትን አያደርግም፣ ምክንያቱስ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አሁን እዚህ ካልጠይቅህ አትጠይቀኝ ምን ማለት ነው የሚለውን አስረዳኝ ካልከኝ እኔ እመልስልሃለሁ። ችግር የለውም እመልስልሃለሁ። ጠይቀኝ ካልከኝ ደግሞ እጠይቅሃለሁ። እንዳንተ ፍላጎት ማለት ነው። ግን እየተደማመጥን እናውራ። ወንድም አለ ሚዩት ነሽ እያወራህ ነው። ሚዩቱ ያረከኝ አንተ ነህ። ስለዚህ ሚዩቱን ማንሳት ያለብህ እኮ አንተ ነህ። አይ እኔ አይደለሁም፣ እውነት እኔ አይደለም። ግን ሞዴሬተሮች ምናምን ሊሆን ይችላሉ ሚዩት ያደረጉ። ለምንድን ነው ያደረጉት? እያዳመጥከኝ ስላልሆነ ነው። ካዳመጥከኝ ግን ማንም ሚዩት ሊያደርግ አይችልም እኮ። አንተንም እንደዚህ ሚዩት ማድረግ አለባቸው በእኔ ሰዓት ስታወራ ማለት እኮ። አሁን መሰለህ ማሰማም ካልኩኝ እኮ ያደርጉኛል። ችግር ከእግዚአብሔር የተወለደ ሁሉ ኃጢአትን አይሰራም ካልክ እኔ አይደለሁም ያልኩት፣ ቃሉ ነው የሚለው። ካልክ ለምን ይላል እኮ ይላል። ምን ማለት ሌላ ቦታ ደግሞ ሌላ ቦታ ሳትሄድ እዚህ ጋር ያለውን ክፍል አስረዳል። ከዛ ሌላ ቦታ ደግሞ ትሄዳለህ። ቃሉ እዚህ ጋር ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል አይደል? ምን ማለት ነው? አስረዳል። ኦኬ
ይሄንን ማን መሰለ? ይሄን የሚገባ እንዴት መሰለ? እሺ በጎቼ ድምፄን ይሰማሉ ይከተሉኝማል የሚል ቃል አለ ማቴዎስ 10 ላይ አለ አይልም? ማቴዎስ 10 በትክክል ቃሉን ሰምቶ የሚፈጽሙትን ነው። ማቴዎስ 10 ላይ እንደዛ አይልም። አሁን እዚህ ክፍል ላይ ይሄን አሁን የእግዚአብሔር ልጅ የተወለደ የሆነ ኃጢአት አይሰራም የሚልክ በትክክል ትእዛዙን የሚፈጽሙት እግዚአብሔር አንዴ ከእግዚአብሔር የተወለደ ሁሉ ይላል አይልም? ይላል። ቆይ አልኩ እግዚአብሔር ተወልዳል አንተ። ቆይ እሺ አሁን ላብራራለህ፣ አንዴ ጊዜ ስጠኝ። ምን መሰለህ ይሄንን አሁን ከእግዚአብሔር የተወለደ ሁሉ የሚለውን የእግዚአብሔርን ሕግ በስነ ስርዓት ጠብቆ የሚሄድ ማለት ነው። አሳየን። ነገር ግን ያንተን ሐሳብ ሳይሆን ከክፍሉ ላይ አሳየን። ነገር ግን ማለት ነው ይኸውልህ ጌታ እኮ ለምሳሌ ያስረዳበት እኮ ሌላ ቦታ አለ። ምንድን ነው መሰለህ እዚሁ ይሄ ክፍል ራሱን ችሎ መፍታት አይችልም? ፈታሁት እኮ አልኩ እኮ አንተ ለተናገርከው ሐሳብ ከክፍሉ አሳየኛ። የራስን ጨምሮ አይፈታም። ነውር ነው፣ እንደዚህ አይፈታም። ነውር ነው። ፈታሁልህ እኮ ግን አይኸውልህ ምን መሰለህ የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው ይባላል። አሁን ለምሳሌ በላይም ተስሏል በታችም ተስሏል። አንደኛውን ሳይድ ይዘህ ብቻ የምትሄድ ከሆነ ሌላኛው ጥቅስ ደግሞ ያፈርስብሃል። ጥቅስ ለራስ አታውል። እሺ እንደዛ ተብሎ የተጠቀሰው አሁን ለአንተ ለተናገርከው ሐሳብ አይደለም። እሺ በጣም በቃ አሁን ይሄ አሁን ራሱ በቃ አሁን የተናገርከው ዕብራውያን መጽሐፍ ምዕራፍ 4 ላይ ያለ ቃል ነው። ግን ለራስ ተጠቀምከው፣ ለራስ ሐሳብ ተጠቀምከው። እሱም ደግሞ አለ ለምሳሌ ልክ እንደዚህ አይነት ምን አለ መሰለክ ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ ስለኛ ይማልዳል የሚል አለ። ሌላ ቦታ ደግሞ እኔ ካሁን በኋላ አብን የምለምን አይመስላችሁ ደግሞ የሚል አለ። ኦፍኮርስ አይለምንም። አዎ ስለዚህ ሁለቱን አስታርቀ ካልሄድክ ምንም ማስታረቅ ያስፈልጋል የሚለውን ይዘህ ለማኝ ነው ካልክ አይለምንም ብለህ የሚለውን ይዘህ ደግሞ ለምኑ አያውቅም የምትል ከሆነ ምንም መጽሐፍ ቅዱሱ አልገባህም ማለት ነው። አንዴ የሚታርቀው አሁን ይሄንንም ማለት ነው ከእግዚአብሔር ልጅ የተወለደ ሁሉ ኃጢአትን አይሰራም ካልክ በቃ እያንዳንዱ ክርስቲያን በቃ ጸድቋል ማለት እንደሆነ እኔ ልመልስና እንጨርስ። በቃ ከያሬዳችን ጋር እያስታረክ አለ አይደል? መጽሐፍ ቅዱስ እኮ የተጣላ አይደለም። ለምንድን ነው እኛ የምናስታርቀው? የተጣላን ነገር ነው እኮ የምታስታርቁት አይደል? ነውር ነው እኮ እንደዚህ አይባልም። ሲጀምር መጽሐፍ ቅዱስን ማስታረቅ ያስፈልጋል ካለን ተጣልቷል ማለት እኮ ነው። ይመጡና ሰዎች ማለት ነው ያዕቆብንና ሮሜን ማስታረቅ አለብን ይላሉ። አንተ እኮ ነው የተጣላው ከመጽሐፉ ጋር እንጂ መጽሐፉ ተጣልቶ አይደለም። አንተ አልገባህም ማለት መጽሐፉ ተጣልቷል ማለት አይደለም። ይሄ በጣም አደገኛ ንግግር ነው። መጽሐፉን እያስታረቅን ካልክ የጳውሎስ ሐሳብና የያዕቆብ ሐሳብ የተለያየ ነው እያለ ነው። ዮሐንስ የተናገረውና የሆነ ክፍል ላይ ያለ ሐሳብ የተለያየ ነው እያልክ ነው። ሰው አንተ ልታስታርቅ ነው። ማን አንተ የእግዚአብሔርን ቃል የምታስታርቀው? ማን አንተ? በጣም ነውር ነው። አሁን ስሙኝ እንግዲህ በደንብ ኢየሱስ ክርስቶስ ከዚህ በኋላ አብን የምለምን አይደለም ማለት ምን ማለት ነው የሚለውን ክፍሉን ማንበብ ይፈልጋል። አዎ ግን እንደዛ ካለ አሜን ነው የምንለው። በአብ ቀኝ ነው ይማልዳል ተባለ አይደል? አዎ አሜን ይማልዳል። እንዴ ይማልዳል ሲል አሜን እንላለን። አለምንም ሲል ደግሞ በዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ምን ማለት ነው እሱን ክፍል እንረዳና አዎ አይለምንም እንላለን ማለት ነው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ምን እያለን ያለው? እኔ ልመልሰውና ወደ ያሬድ እንሂድ በቃ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ኃጢአት የሚያደርግ ከዲያብሎስ ነው እያለን ያለው አይደል ቃሉ። እኛ ከዲያብሎስ ነን? እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። አሜን አሜን። አዎ አያደርግም። ምክንያቱስ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ታዲያ ይሄ ቃል ምን እያለን ያለው? እንደው ከእግዚአብሔር የተወለዱ ሰዎች በሙሉ ያለ ምንም ኃጢአት ይኖራሉ እያለን ነው ወይስ በጨለማ ይኖራሉ አይኖሩም እያለን ያለው? ክፍሉ አግኝታችሁኛል? ከእግዚአብሔር የተወለደ ሁሉ እንደው ንጹህ ሆኖ ልክ ክርስቶስ በዚህ ምድር ላይ እንደተመላለሰው ይኖራል እያለን ነው ወይስ በጨለማ? ንጽጽሩ ከዲያብሎስ ስራ ጋር ነው። ሰው ከክርስቶስ ከእግዚአብሔር የተወለደ የዲያብሎስን ስራ አይሰራም ነው እያለን ያለው። አንደኛ ዮሐንስ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3ን ቆንጆ አድርጎ ነው ያብራራለን። ተመልከቱ። ምዕራፍ 1 ላይ ቁጥር 5 እንደዚህ ያለ ከእርሱ የሰማናት ቁጥር 5 ነው ማነበው።
ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት። እግዚአብሔር ብርሃን ነው እያለን ነው። ዲያብሎስ ጨለማ ነው አይደል? የዲያብሎስ ስራም ጨለማ ነው፣ ዲያብሎስም ጨለማ ነው። እግዚአብሔርስ ብርሃን ነው። ቁጥር 6 ላይ ከእርሱ ጋር ህብረት አለን ብንል ብንል የሚለው ቃል ማንን ነው የሚወክለው? እኛን አይደል? ተናጋሪውን ፐርሰን ነው የሚወክለው ብንል ሲል ይኸውላችሁ፣ ከእርሱ ጋር ህብረት አለን ከእግዚአብሔር ጋር ብርሃን ከሆነው ጋር ህብረት አለን ብንል። ቀጥሎስ በጨለማ ብንመላለስ የሚለውም ቃል ብንል የሚለውም ቃል የእኛን ድርጊት ነው የሚያሳየው፣ የእኛን ድርጊት የሚገልጽ ቃል ነው። ከእግዚአብሔር ጋር ህብረት አለን ብንል፣ እኔ ክርስቲያን ነኝ ብል፣ በግንዱ ላይ ነኝ ያለሁት ብል፣ በግ ነኝ ብዬ ብናገር፣ ግን በጨለማ ብመላለስ እንዋሻለን። ሚዩት አድርገው ወዳጅ ቅዱስ ያሬድ ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። አንተ በግ አይደለህም እያለክ ነው። አንተ የእግዚአብሔር ልጅ አይደለህም፣ በብርሃን ያለሁት ብለህ ምልልስ ህይወት ግን መመላለስ ማለት ህይወት ማድረግ ማለት ነው። የክርስቲያን ህይወቱ በጨለማ መመላለስ አይደለም። አይወድቅምና መመላለስ በጣም ልዩነት አለው። በኃጢአት መመላለስ ማለት ኑሮክ ማድረግ ማለት ነው። ይሄ የቁጣ ልጅነት ነው ወይ ደግሞ ከዲያብሎስነት ነው ማለት ነው። ቀጥሎ ቁጥር 7 ላይ ነገር ግን ይልና እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ይላል። ቃሉ ምንድነው? ሁለቱም ቁጥር 6ም ቁጥር 7ም መመላለስ የሚል ቃል ነው። በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ከእግዚአብሔር የተወለደ ኃጢአት አያደርግም ማለት በጨለማ ህይወቱ አይመላለስም ማለት ነው። በጨለማ የሚመላለስ አይደለም። ከእግዚአብሔር የተወለደ ከእግዚአብሔር ተወልጃለሁ ብሎ በጨለማ የሚመላለስ ከሆነ እሱ ውሸታም ነው፣ በግንዱ ላይ አልተገጠመም። ያዕቆብ እኮ ስለነዚህ ሰዎች ነው የሚናገረው። ያዕቆብ መጽሐፍ ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አጋንንት ያምናል እኮ ደግሞም ይንቀጠቀጣል ይላል። አጋንንት እግዚአብሔር እኮ እንዳለ ያውቃል፣ ይፈራል፣ ይንቀጠቀጣል፣ ያምናልም ጭምር። ግን አጋንንት እግዚአብሔርን እንዳላወቀ ማለት ህይወት አለው ማለት አይደለም። ልክ አንተም ህይወት ከሌለክ በጨለማ ከሆነ ምልልስ እና ኢየሱስን አውቀዋለሁ ወይም አምነዋለሁ ብትል ልክ እንደ አጋንንቱ ነው እያለክ ነው ያለው። የአንተ እምነት የአጋንንቱ እምነት ነው፣ አይለየውም ማለት ነው። ንጽጽሩ ከአጋንንት ጋር ነው። የአንተ እምነት ጤነኛ አይደለም። አጋንንት እግዚአብሔርን ያውቃል ግን መልካም አያደርግም፣ ሊቀደስም አይችልም አጋንንት። አንተም ኢየሱስን አውቀዋለሁ አምነዋለሁ ብለክ ህይወትህ በጨለማ ከሆነ ልክ እንደ አጋንንቱ አይነት እምነት ነው ያለክ። ለዛ ነው ኑ ወደ ክርስቶስ እያለ እኮ ነው ያለው ያዕቆብ። በሰው ፊት የሚታይ ነገር የለም፣ ህይወትህ ምልልስ ጨለማ ነው፣ ና ወደ ክርስቶስ ነው እያለ ያለው። እምነትህ ትክክል ስላልሆነ ሰው ምንድነው እያለን ያለው? ነገር ግን እርሱ በብርሃን እንዳለ ቁጥር 7 በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። ዮሐንስ እየነገረን ያለው ከእግዚአብሔር የተወለደ በጨለማ አይመላለስም ነው። ግን አይወድቅም ነው? ይወድቃል፣ ይስታል፣ በደንብ ይስታል። ክርስቲያን ይወድቃል፣ ግን ህይወቱ ግን በጨለማ አይደለም። ክርስቲያኖች ደግሞ ስትወድቁ እንዳጠፉ ደግሞ የክርስቶስ ደም አለላችሁ። በኃጢአት ብትመላለሱ አይደለም ያልኳችሁ። በኃጢአት የሚመላለስማ ሲጀምር እሱ የቁጣ ልጅ ነው፣ በክርስቶስ መሆን ያለበት። ብትወድቅስ? ይኸው ምዕራፍ 2 ላይ ደግሞ እኮ ነገረን። ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ዮሐንስ ቆንጆ አድርጎ ነው የእግዚአብሔርን ቃል ያሳየን። ምዕራፍ 2 ላይ ልጆች ሆይ ኃጢአትን አታድርጉ አለ። ስለሚመላለሱ ሳይሆን ስለሚስቱት ነው። ኃጢአት አታድርጉ። ለምን? ዘር ቀይረሃል አንተ፣ የቁጣ ልጅ አይደለም። ማንነትህ ኃጢአት የሚያደርግ አይደለም። ኃጢአትን አታድርጉ። ነገር ግን ኃጢአትን ብታደርጉ ከአብ ዘንድ ትጠበቃላችሁ። ብትወድቁ ግን በኃጢአት ብትመላለሱ አይደለም እንዳልኳችሁ ቅድም፣ በኃጢአት መመላለስ የቁጣ ልጅነት ነው። ብትወድቁ ግን ብስቱ ግን በአብ ዘንድ ጠበቃ አላችሁ፣ በአብ ዘንድ አድቮኬት አላችሁ ነው የሚለው ቃሉ። እሺ አድቮኬት ማለት በማንኛውም ፍርድ ቤት ስለናንተ ሙሉ ውክልና መውሰድ የሚችል ማለት ነው። ይኸው ሎየር ማለት ተመርቆ የወጣ ነው። ቅድም ስናገረው ነበር። ሎየር ማለት ከትምህርት ቤት በህግ ትምህርት ተመርቆ የወጣ ሁሉ ሎየር ተብሎ ይጠራል አይደል? ሎየር ተብሎ ይጠራል። ሎየር ግን አድቮኬት መሆን አይችልም። አድቮኬት ግን ሎየርም ጭምር ነው፣ ተመርቆ ወጥቷል። አድቮኬት የሚለው ቃል ስለናንተ ሙሉ ውክልና የሚወስድ ነው። ለምሳሌ አንድ ሰው ጠበቃ ስትቀጥሩ የአፍ ጠበቃ
ውክልና ወስዶ እናንተ ባትኖሩም ለምሳሌ ኢትዮጵያ ውስጥ ባትኖሩና ጠበቃችሁ ኢትዮጵያ ውስጥ ቢኖር አሜሪካ ብትሆኑ ስለናንተ ሙሉ ውክልና ወስዶ ኢትዮጵያ ውስጥ በሚገኝ በማንኛውም ፍርድ ቤት ስለናንተ የሚቆም ማለት ነው አድቮኬት ማለት ነው። ክርስቶስ ኢየሱስ ይኸውላችሁ ብትወድቁ ማለት ነው ብትወድቁ በአብ ፊት የሚቆምላችሁ ጠበቃችሁ ደሙ ይታይላችኋል ስለናንተ ልጆች ስለሆናችሁ ማለት ነው ልጆች ስለሆናችሁ። ቃሉ ምንድነው እያለን ያለው? ክርስቲያን በጨለማ አይኖርም ነው። ክርስቲያን ግን ሊስት ይችላል። ቢስት ግን እንዳይጠፋ የክርስቶስ ደም አለለት። ዮሐንስ 1:2-3 ስለዚህ ይናገራል። ክብር ለኢየሱስ ብቻ። እኛ በስራችን ደግሞ ውሃ ጠጥተን ክርስትና አይደለም ክርስትና አይደለም። ውሃ በማጠጣት የዘላለም ህይወት የሚገኝ ቢሆን ኑሮ ገላትያ መጽሐፍ ምዕራፍ 2:21 ላይ ጳውሎስ እንደዚህ አለ። እንደው ክርስቶስ መሞት እዚሁ ላይ የኔ እዚሁ ምዕራፍ ላይ እኮ ቃሉን እንትን የሚል ነገር አለ። አንዴ ልጨርስና ተጣጣለ ታወራለህ ወንድም። ሰው ውሃ ጠጥቶ የዘላለም ህይወት የሚያገኝ ቢሆን ሰው በስራው የዘላለም ህይወት ማግኘት የሚችል ቢሆን ኖሮ ክርስቶስ መሞት አይጠበቅበትም። በቃ አይጠበቅበትም በጭራሽ። ሰው ግን በስራው በእግዚአብሔር ፊት ጻድቅ አይደለም። በእግዚአብሔር ፊት በጭራሽ። ቅድም እንደውም ፊሮ ጠይቆ የነበረ ሉቃስ 1:6 ማለት ነው። ሉቃስ 1:6 ምን ማለት ነው? ሕዝቅኤል መጽሐፍ ምዕራፍ 14 ከቁጥር 14 እስከ 21 ድረስ የሚናገረው ነገር አለ። ስለነ ዳንኤል፣ ስለነ ኖህ፣ ስለነ አብርሃም አይደል? ስለ ሶስቱ ልክ እንደዛው ነቀፋ ያልተገኘባቸው ሰዎች ነበሩ። ዘካርያስና ኤልሳቤጥ ማለት ነው። ሰው በእውላችሁ መክብብ መጽሐፍ ምዕራፍ 7 ቁጥር 20 እና ኢዮብ መጽሐፍ ምዕራፍ 4 ቁጥር 17 ፖስት አድርጎልኝ። በምድር ላይ እኮ ነው የሚለው በእግዚአብሔር ፊት መቅረብ የሚችል ሰው የለም። በስራው ማለት ነው። በስራ ሰው ድናለው ካለ እሱ ክርስቲያን አይደለም። እሺ አሁን ቀጥል ወንድም አለ። እዚሁ ምዕራፍ እሺ ብሩኬ እኔ አይ ቲንክ በደንብ ኤክስፕሌን አድርገህለታልና ጥያቄ ግን አለኝ ለማህበረ ቅዱሳን አንድ ጥያቄ አለኝና እሱ የምጠይቀው ደስ ይለኛል። ከቅድም ጀምሮ እያለን ያለው ነገር ምንድነው? እሰማለሁ አይደል? ድምጼ ይሰማል? እሺ ምንድነው እያልከን ያለው? ሰው ስራ ካልሰራ መንግስተ ሰማያትን አያወርስም እያልከን ያለው ክርስቶስ ኢየሱስን በማመኑ ብቻ ባጭሩ ስራ ሲሰራ ኃጢአቱ ይሰረይለታል ያልኩት። ካልሰራ ያው ተገላቢጦሽን ነው ያወራው። የማይክ ድምጽ አለ። ኦኬ ድምጽ አለ። አሁን የለም። እሺ አሁን መጣ ደግሞ። ኦኬ አሁን መልሶ መጣ። ምን ፊድባክ ነው ያለው ወይስ ምንድነው? ይጮሃል፣ ጥሩምባ ነገር ይጮሃል። እሺ አሁንስ? አሁን የለም። እሺ አሁን ደግሞ መጣ አቦቷ። እሺ አይ ያው ይንገርህ ጓደኛ። እሺ ያው አሁንስ? ይጮሃል በጣም። እሺ አሁን ዝም ብሏል። እሺ አሁን እሺ ምንድነው እያልከን ያለው? ሰው ስራ ካልሰራ የኃጢአት ይቅርታውን አያገኝም፣ ደግሞ መንግስተ ሰማያትም አይወርስም እያልከን ያለው አይደል? ንስሐ ካልገባ አልኩ አንድ መጀመሪያ። አሁን ለምሳሌ ንስሐ ቢገባ ይድናል፣ ይሄን ብያለሁ። ነገር ግን ንስሐ ባይገባ ጽድቅ እንደዚህ በጎ ስራ ቢሰራ በኢየሱስ ስም ይድናል፣ ኃጢአቱ ይሰረይለታል። እሱን ከቡርኬ ጋር አወራህ፣ በደንብ አስረድተዋል። አሁን የጠየቁ ጥያቄ ሌላ ነው ብራዘር፣ የተቃራኒው ነው የጠየቁ ያለው። እሱማ ቡርኬ በደንብ አስረዳ፣ በቂ ነው። ያወራነው ነገር በጣም በቂ ነው ብዬ አስባለሁ። ኦኬ አንድ ሰው
ኃጢአትን ሰርቶ ምግባር ሳይኖረው መንግስተ ሰማያት ይገባል? ኢየሱስን በማመኑ ብቻ አይገባም። ያሬዶ ሚውት ታደርጋለህ እባክህ። ቴንክ ዩ። እሺ ማህበረ ቅዱሳን እየጠበቁ ነው። እሺ ወጣ አይደል? ወጣል። እሺ ካለ ተመልሰና አትሊስት መጽሐፍ ቅዱስ ትይዛል። በቃ ቢያንስ ከብዙ ኦርቶዶክሳውያን የተሻለ ኳሊቲ ነገር አለ። እውነቱን ለማወቅ የበለጠ ጌታ ልብን እንደሚያበራልህ አምናለሁና በጣም ሩቅ አይደለም፣ ቅርብ ነህ። ከቻልክ በውስጥ መስመር ብታገኘን በአንዳንድ ጉዳዮች ላይ በደንብ እናወራ፣ በጣም ደስ ይለኛል።